ሰማያት ነው። ከማን ነው የወጣው ያ ድምፅ? በሁሉ ቦታ ከሚኖረው በወልድም ከሚኖረው በሁሉ ቦታ የሚኖረው ማን ነው? ሁሉ ቦታ የሚኖረው ማን ነው? በሁሉ ቦታም ከሚኖረው በወልድም ከሚኖረው አብ። ምክንያቱም ልጄ ስለሆነ የሚለው አብ ነው። ስለዚህ የሚናገረው አብ ነው ማለት ነው። ግን ያ የተለያየ ደግሞ ወልድ ነው። እኔ የምጠርለት ደግሞ ወልድ ነው። ግን የአብ ተናጋሪው አብ የት ነው የሚኖረው? ያው ከድምፅ የመጣው ከሰማይ ነው። ስለዚህ ያው ከሰማይ ነው የሚኖረው አይደል? ሰማይ አይደለም፣ በሰማያት ነው። አንድ ስፔሲፊክ በሰማያት ማለት አንድ ስፔሲፊክ ቦታ ላይ የሚኖር ማለት አይደለም። ያው ሰማይ ስንልም እኮ ስፔሲፊክ የሆነ ቦታ እያለን አይደለም። እሺ እሱ አያጣላንም እኮ ሰማያት እና ሰማይ ማለት ነው። ሰማያት ስትል ይለያያል እሱ። እሺ አሁን እሱ ሳይሆን ጉዳዩ መኖሪያውን ነው የገለጸው። ድምፅ የመጣው ከአብ ነው ሳይሆን ያለው ድምፅ ከሰማያት ነው የመጣዋል። ስለዚህ የድምፁ ባለቤት በሁሉ ቦታ የሚኖር ነው። በወልድም ይኖራል፣ በሁሉም ቦታ የሚኖራል። ስለዚህ በአካል የተለየ ለማድረግ ማስረጃ መሆን አይችልም። ሌላ ካለ ልስማ። አሁን እኮ ችግሩ ምን መሰለህ? ያው ፐርሰናል ኢንተርፕሬቴሽን ነው። ለምሳሌ ይሄን ኖርማል ጥምቀት ላይ ያለውን ይሄንን ቃል እያወራ ነው ሚዩት ነው መሰለኝ። ምን አልከኝ? የጠየቅኩት ጥያቄ ገብቶሃል? ገብቶኛል። ምንድን ነው የጠየቅኩት እኮ? አሁን ለምሳሌ ይሄ የተለየ አካል መኖሩን ያመለክታል አያመለክትም? እሱ አሁን እኮ እኔ የጠየቅኩ ያለሁት አንተን እኔ አብ በወልድም ይኖራል በሁሉም ቦታ ይኖራል ብዬ ማምን ሰው ነኝ ስለሚል። ስለዚህ ይሄ በሰማያት ከሚኖረው ነው ድምፅ የመጣው ብሎ ሲለኝ፣ አብ እኮ በወልድ የሚኖረው አብ በሰማያትም ስለሚኖር ድምፅ ከየትም እንዲመጣ ይችላል። እኔ አንተን የምጠይቅህ አብን ከወልድ በተለየ አካል ነው የሚኖረው የሚል ማስረጃ አለ ወይ ነው? የለውም እኮ እያወራን ያለ ነው ስለሱ። ስለዚህ እንዳርገህ ትሩስ ወይ ደግሞ ያኛው የሚናገረው ሰው እድል ስጠው። ማን? አብ ወልድ መንፈስ ቅዱስን በአካል የሚከፋፈል በፐርሰን የሚከፋፈል ምንም የመጽሐፍ ቅዱስ ማስረጃ አይቻላቅም። እኔ አንተ ግን አለኝ የምትል ከሆነ እንድታቀርብ እድሉን ሰጥቻለሁ። በቃል በቃል የለም ብለናል። በኮንሰፕት ደረጃ ግን አለ ስላልክ ማስረጃ እንድታቀርብ እድል እየሰጠው ነው። ማቴዎስ ወንጌል ምዕራፍ 3 ላይ የሚነግረን አብ በሁሉ ቦታ የሚኖር ስለሆነ ከሰማያት ድምፅ ከአብ መጣ ብሎ አልጀመረም። ለምንድን ነው? የድምፁ ባለቤት አንድ ቦታ ላይ የተወሰነ አይደለም። የአካል ጉዳይ አይደለም እናወራው። በሰማያት ድምፅ ከየት መጣ? ከሰማያት። ለምንድን ነው እንደዛ የሚለው? መኖሪያውን ነው እየገለጸልን ያለው። የድምፁ ባለቤት በሁሉ ቦታ የሚኖር ነው እያለን ያለ። ስለዚህ ያ በአካል ሊለያየው አይችልም። አብን ከወልድ በአካል ሊለያየው አይችልም። አብ ግን በወልድ ብቻ በወልድ ውስጥ ተወስኖ ኮንቴንድ ተደርጎ የቀረ ሳይሆን በወልድም የሚኖር ነው። መንፈስ ስለሆነ ደግሞ በሁሉ ቦታ መኖሩን የሚያሳየን። እኔ አንተን የምጠይቅ ያለው አብን ከወልድ በተለየ አካል ወይም የተለያዩ አካላት የተለያዩ ፐርሰኖች የሚያደርግ ማስረጃ ካለ ነው እየጠየቅኩ ያለው። ስለዚህ አንድ እድል ልስጥ። ጥቅሱን ያንን ኮንሰፕት ያዳብርበትን ጥቅስ ስጠኝና እሱን ሊሄድ። እሺ አንዴ እዚሁ ልጨርስና ታገሰኝ አንድ ጊዜ። ሲጀመር አሁን እያነሳ ነው ትችላለህ። አሁን ልትሰጠኝ ትችላለህ ማለት ይሄ አሁን ያነሳ ነው የጥምቀቱ ሂጂስ ድምፅ ከሰማያት መጣ
ኢየሱስ ክርስቶስ ደግሞ ምድር ላይ ያለ መንፈስ ቅዱስ በርግብ አምሳል ተገለጠ የሚለው ትምህርት እኔም አሁን ሳነበው አንድ ጊዜ እንዳስረዳ እድል ስጠኝና ከዛም በኋላ ችግር የለውም። አሁን አንተ አያተካክም ነው እኔ አነሳለሁ አንተ ታስረዳለህ ነው አይደል? እኔ አስረድቻለሁ። ይኸውልህ አሁን ምንድን ነው መሰለህ የሚሆነው ሀሳብህን ሰምተህ ነው ከሰማሁት በኋላ ነው የተናገርኩት። እንደገና ተመልሰን ወደ እሱ እንሂድ። አሁን አብ ወልድ በምድር ላይ ነው አልክ። አሁን ወልድ ምድር ላይ የነበረ ጊዜ አብ የት ነው ያለው? ምድር ላይ የለም። ምድር ላይ የለም። አዎ እስኪ ምን ማስረጃ ስጠኝ። አብ ምድር ላይ እንዳልነበረ ማስረጃ ስጠኝ። ይኸው ድምፁ ከሰማያት መጣ፣ በሰማያት እንደነበረ እኮ ነው። ድምፁ ነው እንጂ ከሰማያት አብ ምድር ላይ የለም ይላል እንዴ? ኢየሱስ አብስ ምድር ላይ ያለ ይላል እንዴ? እዛ ጋር አንተ ነው ያልከው። አይልም እኮ አይደለም። አንተ ነው ያልከው እኮ አብ ምድር ላይ የለም ያልከው አንተ ነው እኮ። ስለዚህ ማስረጃውን ማቅረብ ያለብህ አንተ። ድምፁን ነው እንጂ ከሰማያት ያመጣው አብ የሚኖረው በሰማያት ነው የተባለው። በሰማያት ማለት በሁሉ ቦታ ማለት ነው እንጂ ሰማይ ላይ ብቻ ማለት አይደለም። ምድር ላይ የለም ማለት አብ ኢየሱስ ሲያስተምር በእኔ የሚኖረው አብ እርሱ ስራውን ይሰራል አለ ብሏል እኮ። እና እንዴት ነው ምድር ላይ የለም እንዴት ነው እኮ? እንደዛ እኮ አይደለም። እንደዛ ከሆነ እኮ ኢየሱስ ክርስቶስ የኢየሱስ ክርስቶስ አምላክነት ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ኢየሱስ ክርስቶስን አምላክ ያደረገው አብ ነው ማለት ነው። አሁን በአንተ ኮንሰፕት ከሄድን ኢየሱስ ክርስቶስ ጥሩዚ እኔ አሁን ኢየሱስ አምላክ ነው ወይ አምላክ አይደለም ወይ የሚለው ጋር አይደለም ያለ ነው። አብ በሁሉ ቦታ ነው የሚኖረው፣ በሰማያት ይኖራል ብሎናል። ስለዚህ በሁሉ ቦታ አለ፣ በእኔም በወልድም ይኖራል እንጂ ኢየሱስ ክርስቶስ በሚጠመቅበት ጊዜ አብ ምድር ላይ የለም የሚለው በእኔም ይኖራል ብሎ ኢየሱስ አስተምሮን፣ አንተ ደግሞ የለም ስትል የለም ካልክ ኢየሱስ አለ ብሎናል። አንተ የለም ካልክ ማስረጃ አቅርብ አልኩ። ካለ አቅርብልን። አብ ምድር ላይ የለም ሰማይ ላይ ብቻ ነው እንጂ ያለው ምድር ላይ አብ የለም የሚል ማስረጃ አቅርብልን። እሺ 2ኛ ጴጥሮስ 1:17 ላይ እንወጣ። እሺ ከገናናው ክብር የሚለው ነው አይደለ? አይሰማ? ይሰማኛል። ከገናናው ክብር የሚለው ነው አይደለም ወይ? በእርሱ ደስ የሚለኝ ከገናናው ክብር የሚለው አይደለም? አንብብልን። እሺ አይ እንዳይቋረጥ ብዬ ነው ስልኬ ላይ ስለሆነ ለዛ። አይ እኔ ለምን መሰለህ ይሄ መጨረሻ እንትን ነው። አንተ ምንድነው መሰለህ ኦነስት ዲስከሽን ማድረግ መቻል አለብን። ጊዜ ወስደን ሌሎች ጥያቄዎችም እዚህ እያሉ ጊዜ ወስደን እየተነጋገርን እንዲሁ ዝም ብሎ ማስረጃ የለኝም ላለማለትም ብለህ ከጥቅስ እየወሰድክ ከዚህም እዛም እንትን የምታደርገኝ ከሆነ አንደኛ ሰውም ይታዘባል፣ እኔም ትንሽ ቅር ይለኛል። እዚህ ላይ ተመሳሳይ ነገር ነው ያለው እና እንዲሁ አለ ግን ካልክ አንብበው። ከዚህ በኋላ ግን አሁን እንደዚህኛው አይነት ነገር እንዳታደርገኝ ከዚህ በኋላ በቃ ይበቃል። ይህን ግን አሁን አለ የተለየ ነገር እዛ ጋር ካለው የተለየ ነገር እዚህ ጋር ካለ ግን እድሉን ሰጥቻለሁ። አንብበህ አሳየን። አብ በምድር የለም የሚለውን እንዴት ሊያስረዳልህ እንደሚችል አሳየን። ማይክ ዝግ ነው ትሩዝ። እሺ አሁን ሳይሰማ አሁን ይሰማል። እሺ ከላይ ከ16 ጀምረን አንብቦና
የእርሱን ግርማ አይተን እንጂ በብልነት የተፈጠረውን ተረት ሳንከተል የጌታችን ኢየሱስ ክርስቶስ ኃይልና መምጣት አስታወቅናችሁ። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣበት ጊዜ ከእግዚአብሔር አብ ክብርና ምስጋናን ምን ብሏል? ተቀብሏል። ማነው የተቀበለው? ኢየሱስ ክርስቶስ። አሁን ጥያቄው እኮ ማነው የተቀበላል? ድምፁ የመጣው ከየት ነው የሚለው ከእግዚአብሔር አብ። ምኑ ጋር ነው እንደሱ የሚለው? የተጻፈውን ነገር ድምፅ ከየት መጣ ነው የሚለው? ደስ የሚለኝ ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ የት ይላል? ያው ከሰማያት ነው የመጣው። ኧረ አንብበው የተጻፈውን። ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያ ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋና የት ነው የመጣው አለ? ከገናናው ክብር። ገናና ክብር የሚባል አካል አለ? ገናና ክብር የሚባል አካል የለም። ግን በገናናው ክብር ካለው ፊጂስ ከአብ እንደመጣ ምልክት ድምፅ የመጣው ስለዚህ እኛ እንግዲህ ቃሉን ነው መሰረት የምናደርግ ያለው። በምንም መልኩ መጽሐፍ ቅዱስ የተጠቀመበት ቃል አካል እንዳንፈጥርበት ተጠንቅቆ ነው ያስቀመጠው። ከገናናው ክብር ነው ድምፅ የመጣዋል። ስለዚህ ከሆነ አካል እንዳታደርገው እንደዚህ ነው የተቀመጠው እና ይቅርታ በሌላ ከገናናው አካል ሆና እሺ። ታዲያ አሁን እናንተ ከገናናው ክብር አትደራርብብኝ። አብን ከወልድ የሚለይ መጽሐፍ ቅዱሳዊ ማስረጃ በአካል የሚከፋፍል የለም። ያቀረብካቸውንም አይተናል። ግን አሁን የኛውንም እያወቁት ነው የመጣ ነው። የለም አይ አብ በምድር የለም ማለት እስቲ አብ በምድር የሚልም አሁንም የለም። ስለዚህ በመጽሐፍ ቅዱስ ውስጥ እንደሱ ነገር የለም። ምናልባት ቆየኝና እንግዲህ ሌሎች ሰዎች እድል ልስጥና ከዛ በኋላ ሌሎች ሰዎች እድላቸውን ተጠቅመው ደግሞ ሌላ እድል ደግሞ እሰጣለሁ። ግን አሁን ሁለት እድል ሰጠው፣ በሁለቱም እንደዚህ ነው የሆነው። እንግዲህ ወይ እዚሁ ቆየኝ ሌሎቹን ላስተናግድና ከዛ ደግሞ ሶስተኛ አለ ምትል ከሆነ ደግሞ ሶስተኛ ጥቅስህን ደግሞ አይልሃል። ስትመጣ ግን ፕሊዝ ካለ ስፔሲፊክሊ ለምትለው ነገር ማስረጃ የሚሆን ነገር ይዘና እንጂ አታስሞክረኝ። ዝም ብለን እየሞከርን መሄድ የለብንም። እሺ ያው ምንን የሞከርነው? እሺ አይ በአብ ከወልድ የተለየ አካል መሆኑን ያሳያል አልከኝ። ይህንን ማቴዎስ እንዳየ ነው። ሌላ ማስረጃ ካለ ደግሞ ስጠኝ አልኩ። ጴጥሮስ መጣ። ጴጥሮስም ሌላ አካል ብሎ አያስቀምጥም። ስለዚህ ወደዚህ እኮ የመጣ ነው ይሄን ሁሉ። እሺ ያው እኔ ትንሽ አንድ ደቂቃ ትሰጠኛለህ እንዳስረዳ? እንዴት መሰለህ አሁን እንደዚህ አይነት ንግግር ላይ መሆን ያለበት ለዛ ለምንናገረው ነገር የሚሆነው ማስረጃ መቅረብ ያለበት። ማስረጃውን ሳታቀርበው ግምትህን እንድትናገር እድል መስጠት ምንም አይደለም። መሆን ያለበት ምንድን ነው? ማስረጃው አይ ላስረዳ የምትለኝ